በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ባለብዙ ምሕረት የሆነው ሁሉ እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። አንቺ ከሊቃነ ጳጳሳት ትበልጫለሽ፣ ከነቢያትም ከመምህራንም ትበልጫለሽ፣ ከሱራፌልና ከኪሩቤል የሚበልጥ ግርማ አለሽ። ቅዱስ ኤፍሬም ስለ እናታችን ስለ ቅድስት ድንግል ማርያም የተናገረው ነው። በእሑድ ውዳሴ ማርያም ላይ ተገልጾ የምናገኘው ነው። በተለይ አሁን በያዝነው ጾመ ፍልሰታ ለማገባደድ ዋዜማ ላይ በምንገኝበት በዚህ የጾመ ፍልሰታ ወቅት የተለያዩ አባቶች ስለ ድንግል ማርያም ክብር ከገለጹት አባቶች መካከል አንዱ ቅዱስ ኤፍሬም እንደሆነ ይታወቃል። ይህ ወቅት ደግሞ በስፋት ቅዱሳን አባቶች ስለ ድንግል ማርያም የገለጹትን የደረሱትን በተለያየ መንገድ ቤተ ክርስቲያን የምትተርክበት ወቅት ነው። ሌሊት በአባ ጊዮርጊስ ዘጋስጫ የተደረሰውና እንግዲህ ሰዓታት የምንለው፣ ቀን ደግሞ ውዳሴ ማርያም እና ቅዳሴ ማርያም፣ በእነዚህ ሁለቱም አባቶች አባ ኤፍሬምና ቅዱስ ኤፍሬምና ቅዱስ አባ ሕርያቆስ የደረሷቸው የሚነገርበት፣ በእነዚህ ሁሉ የድንግል ማርያም ክብርና የድንግል ማርያም የጌታ እናት እንደመሆኗ ክብሯ የተነገረበት በተለያየ መንገድ የሚነገርበት ወቅት ነው። የውዳሴ ማርያም ደራሲ የሆነው ቅዱስ ኤፍሬምም በመግቢያ ላይ እንደጠቀስኩት ጸጋ የሞላብሽ ሆይ፣ ጸጋ የሞላብሽ ሆይ ከቅዱሳን ይልቅ ትለምኝልን ዘንድ ለአንቺ ይገባል። ከሊቃነ ጳጳሳት ትበልጫለሽ፣ ከነቢያትም ከመምህራንም ትበልጫለሽ፣ ከሱራፌልና ከኪሩቤል የሚበልጥ ግርማ ያለሽ ሲል ገልጿል። እንግዲህ ጸጋ የሞላብሽ የሚለውን ቃል አስቀድሞ ከሁሉም በፊት የተናገረው መልአኩ ቅዱስ ገብርኤል እንደሆነ ይታወቃል። በሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ በስፋት የተነገረ ቃል ነው። ጸጋ የሞላብሽ ወይ ደስ ይበልሽ፣ ጌታ ካንቺ ጋር ነው፣ ከሴቶች መካከል የተባረክሽ ነሽ የሚሉት ቃላት በመልአኩ ቅዱስ ገብርኤል ለድንግል ማርያም የተነገሩ ቃላቶች ናቸው። እንዴት ያለ ሰላምታ ነው ያለችው ከዚህ በኋላ ነበር። ስለዚህ በርካታ አባቶችም የድንግል ማርያምን ክብር በተለያየ መንገድ ገልጿል። ቅዱስ ኤፍሬም በውዳሴ ማርያም ድርሰቱ ላይ በተለይ ከሰኞ እስከ እሑድ ባለው ላይ የድንግል ማርያም ክብር እንዴት አይነት ከፍታ እንዳለው በስፋት ገልጾት እናገኛለን። በተለይ በረቡዕ ውዳሴ ማርያም ላይም ከቅዱሳን ክብር የማርያም ክብር ይበልጣል፣ የእግዚአብሔርን ቃል የአብን ቃል ለመቀበል በተገባ ተገኝታለችና፣ የአብን ቃል ለመቀበል በተገባ ተገኝታለችና፣ መላእክት የሚፈሩትን ትጉሆች በሰማያት የሚያመሰግኑትን ድንግል ማርያም በማኅፀኗ ተሸከመችው። ይህቺ ከኪሩቤል ትበልጣለች፣ ከሱራፌልም ትበልጣለች፣ ከሦስቱ አካል ለአንዱ ማደሪያ ሆናለችና ሲል ገልጿል። የአብን ቃል ለመቀበል በተገባ ተገኝታለችና፣ ከሦስቱ አካል ለአንዱ ማደሪያ ሆናለችና፣ እግዚአብሔር ወልድ በሥጋ የተገለጠባት፣ በሥጋ የተወለደባት፣ በመንፈስ ቅዱስ በድንግልና ጸንሳ የወለደች
ስለዚህ የአብን ቃል ለመቀበል በተገባ ተገኝታለችና። አዎ ቅዱሱ የእግዚአብሔር ልጅ ከአንቺ ይወለዳል በተባለች ጊዜ አዎ ድንግልናዋ እንዳለ በድንግልና በመንፈስ ቅዱስ ጸንሳ እንደምትወልድ በተነገራት ጊዜ አሁን የጌታ ባሪያ ነኝ በማለት እርሷ የጌታ ባሪያ የጌታ አገልጋይ መሆኗን እንጂ ይህ እንደሚሆን እንደማታውቅ በነገረችው ጊዜ መልአኩ ቅዱስ ገብርኤል ለእግዚአብሔር የሚሳነው ነገር የለም ሲላት እንደ ቃል ይሁንልኝ ስትል አምና የተቀበለች ቅድስት ንጽሕት ናት። ለዚህ ነው ከጌታ የተነገረላት ቃል ይፈጸማልና ያመንሽ ብፅዕት ነሽ ተብሎ የተመሰከረላት። እርሷ የጌታ ባሪያ የጌታ አገልጋይ መሆኗን ብቻ ነው የምታውቀው። ነገር ግን የአብን ቃል ለመቀበል በተገባ ተገኝታለችና እርሷ አገልጋይነቷን ብቻ ነበር የምታው። እግዚአብሔር ደግሞ ለዚህ ክብር የመረጣት። ለዚህ ቅዱስ ኤፍሬም ሌሎችም ቅዱሳን ስለ ድንግል ማርያም ክብር የጌታ እናት ጌታ እንዴት እንዳከበራት በልዩ ልዩ መጻሕፍቶቻቸው ገልጾ እናገኛል። ከሁሉም የበለጠ ክብር የተገባት የጌታ እናት መሆኗን በመግቢያ ላይ እንደጠቀስኩት ከሊቃነ ጳጳሳት ትበልጫለች፣ ከመላእክትም ትበልጫለች የተባለው ለዚህ ነው። እነዚህ ሁሉ የጌታ አገልጋዮች ናቸው። ቅዱሳን መላእክት ሁልጊዜም እግዚአብሔርን የሚያገለግሉ ናቸው። ነቢያትም የአዲስ ኪዳን አገልጋዮችም ሊቃነ ጳጳሳት ሁሉም የእርሱ አገልጋዮች ናቸው። ድንግል ማርያም ግን የጌታ እናት ሆና የተመረጠች እናት ናት። ከሊቃነ ጳጳሳት ትበልጣለች፣ ከመላእክትም ትበልጣለች የተባለው ለዚህ ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እግዚአብሔር በገዛ ደሙ የዋጃትን የእግዚአብሔር ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባትና ለመንጋው ሁሉና ለራሳችሁ ተጠንቀቁ ሲል ሐዋርያው ቅዱስ ጳውሎስ በወቅቱ የነበሩትን የቤተ ክርስቲያን መሪዎች በኤፌሶን ሰብስቦ ይህንን ማስጠንቀቂያ ቃል እንደተናገረ የሚታወቅ ነው። በገዛ ደሙ የዋጃትን የእግዚአብሔር ቤተ ክርስቲያን ተጠብቋት ዘንድ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ሐዋርያው ጳውሎስ ያስጠነቀቀው ቃል ነው። ከድንግል ማርያም የተወለደው ጌታ ግን በደሙ ነው ቤተ ክርስቲያንን የመሰረታት። ቤተ ክርስቲያንን የዋጃት በደሙ ነው፣ የመሰረታት በደሙ ነው። ስለዚህ እነዚህ እዚህ ላይ የተገለጹት ቅዱስ ኤፍሬም ከሊቃነ ጳጳሳት ትበልጣለች ሲል የተናገረው እነዚህ ሊቃነ ጳጳሳት ደግሞ በደሙ የዋጃትን የእግዚአብሔር ቤተ ክርስቲያን መጠበቅ ለሾመባቸው ለመንጋውና ለራሳችሁ ሁሉ ተጠንቀቁ ነው የተባለው። ተጠንቀቁ፣ ኃላፊነቱ እስከዚህ ነው። ስለዚህ ድንግል ማርያም የወለደችው ኢየሱስ ክርስቶስ በደሙ የዋጃትን ቤተ ክርስቲያን እንዲጠብቁ አደራ ተሰጥቷቸዋል። እንደሚታወቀው አባ ሕርያቆስም በቅዳሴ ማርያም ድርሰቱ ላይ የሐዋርያት ተከታዮች የሆናችሁ በአንብሮተ እድ የተሾማችሁ አባቶች ሆይ ከእግዚአብሔር ዘንድ ለእኛ የሚማልዱ የጳጳሳት አለቆች ተቀብለናቸዋል ሲል የገለጸውን እናገኛለን። የሐዋርያት ተከታዮች የሆናችሁ በአንብሮተ እድ የተሾማችሁ አባቶች ሆይ ከእግዚአብሔር ዘንድ ለእኛ የሚያማልዱ የጳጳሳት አለቆችን ተቀብለናቸዋል። እንግዲህ የቤተ ክርስቲያን እረኛ በመሆን ለመንጋውና ለክርስቶስ ቤተ ክርስቲያን መጠበቅ፣ ይህንን በሐዋርያት የተነገረው በሐዋርያት የተጻፈው እንዲሁም ሐዋርያው ጳውሎስ ደግሞ ይበልጥ ተጠንቀቁ በማለት
የገለጸው ይህ ስለ ሊቃነ ጳጳሳት የተነገረው ቃል ሁሉ በክርስቶስ ደም የተዋጀችን ቤተ ክርስቲያን መጠበቅና መንከባከብ ነው። ስለዚህ ቤተ ክርስቲያን ደግሞ ከድንግል ማርያም በተወለደው በጌታችን በኢየሱስ ክርስቶስ ደም የተዋጀች የእግዚአብሔር ቤተ ክርስቲያን እንደሆነች ይታወቃል። ስለዚህ ትበልጣለች ሲል እርሷ የወለደችው ክርስቶስ ቤተ ክርስቲያንን በደሙ የዋጀ በደሙ የመሰረተ ክርስቶስን የወለደችው ድንግል ማርያም ከሁሉም እንደምትበልጥ፣ ከመላእክትም እንደምትበልጥ፣ ከነቢያትም እንደምትበልጥ፣ ከሊቃነ ጳጳስም እንደምትበልጥ። ምክንያቱም እርሷ የወለደችው ጌታን ነው። ከሦስቱ አካላት አንዱን አካል ኢየሱስ ክርስቶስን ነው። የመዳናችን ቀንድ የሆነውን ቤዛችን የሆነውን ክርስቶስን ነው የወለደችው። ስለዚህ ከሁሉም ትበልጣለች ማለት ነው። መላእክት እግዚአብሔርን ቅዱስ ቅዱስ እያሉ ማገልገል ነው። ነቢያትም ማስተማር ነው። በነቢያትና በሐዋርያት መሰረት ላይ የተመሰረተችውን ቤተ ክርስቲያንን በነቢያት ዘመን ስለሚመጣው መሲህ ተመስክሮለታል። ሐዋርያትም የክርስቶስን ነገር እስከ ዓለም ዳርቻ ድረስ ሰብኳል። ሊቃነ ጳጳሳትም የቤተ ክርስቲያን መሪዎችም መንጋውን መጠበቅ ቤተ ክርስቲያንን መጠበቅ እንደሆነ ሐዋርያው ጳውሎስ ያስጠነቀቀውን ቃል መሰረት አድርገን አይተናል። የዚህ ሁሉ ግን የመብለጧ ትልቅ ምስጢር የእነዚህ ሁሉ የድንግል ማርያም ብልጫ ሆኖ የተገኘው ግን የአብን ቃል ለመቀበል የተገባች ሆና መልአኩ ቅዱስ ገብርኤል ትጸንሻለሽ ሲላት እኔ የጌታ ባሪያ ነኝ ብላ ራሷን ዝቅ አድርጋ የጌታ አገልጋይ መሆኗን ከመሰከረች በኋላ መንፈስ ቅዱስ ወደ እርሷ እንደሚመጣ በመንፈስ ቅዱስ ጸንሳ እንደምትወልድ በተነገራት ጊዜ ግን እንደ ቃል ይሁንልኝ የጌታ ባሪያው ነኝ አለች። እንደ ቃል ይሁንልኝ ከአብ የተነገረውን የመጣላትን ቃል በእምነት የተቀበለች የተገባች ሆና ተገኝታለች ነው የሚለው ሲነበብ እንደሰማ ነው። የአብን ቃል ለመቀበል በተገባ ተገኝታለችና ወገኖቼ የእግዚአብሔርን ቃል አምኖ መቀበል ቀላል ነገር አይደለም። ዛሬ ብዙዎቻችን የእግዚአብሔር ቃል በሕይወታችን ይፈጸም ዘንድ አምኖ ለመቀበል የምንቸገር ነን። እርሷ ግን ይህንን ቃል አምና ተቀበለች። በድንግልና ጸንሰሽ ትወልጃለሽ ስትባል እንደ ቃል ይሁንልኝ አለች። ስለዚህ ትበልጣለች፣ ከመላእክት ትበልጣለች፣ ከሊቃነ ጳጳሳት ትበልጣለች፣ ከመምህራን ትበልጣለች፣ ከነቢያት ትበልጣለች። ምክንያቱም የአብን ቃል ለመቀበል በተገባ ተገኝታለችና ቅዱሱን የእግዚአብሔር ልጅ በመንፈስ ቅዱስ ጸንሳ ወልዳለችና የሁላችን መዳን የሁላችን ሕይወት የሆነውን ክርስቶስን የወለደችልን ድንግል ማርያም ከነቢያትም ከመምህራንም ከሊቃነ ጳጳሳትም ከመላእክትም ትበልጣለች ተብሎ የተነገረው ከዚህ የተነሳ ነው። አምላካችን እግዚአብሔር ስለነበረን ጊዜ ክብርና ምስጋና ለእርሱ ይሁን።